بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه أجمعين. أما بعد، قال المؤلف: الدرس الخامس والثلاثون: إسراؤه صلى الله عليه وعلى آله وسلم ومعراجه. 35ኛው ትምህርታችን ይላል መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ያደረጉት የሆነ የሌት ጉዞ ማለት ነው። ኢስራ ብሎ ማለት ሌት ላይ የተከናወነ የሆነ ጉዞ ማለት ነው። ወሚዕራጁሁ እንዲሁም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወደ ሰማይ ያረጉበት የሆነው ማረጋቸው ማለት ነው፣ ተግባራቸው ማለት ነው። ስለዚህ ነው የምናወራው ኢንሻአላህ። በይነ الإسراء والمعراج ልዩነት አለ። ኢስራ የሚባለው ከመካ ወደ ቤቱል መቅዲስ ያደረጉት የሆነ የሌት ጉዞ ነው። ከመካ ወደ ቤቱል መቅዲስ፣ ከዚያ በኋላ ከቤቱል መቅዲስ ደግሞ ወደ ሰማይ ከጅብሪል አለይሂ ሰላም ጋር ማረጋቸው ምን ይባላል? ሚዕራጅ ይባላል እሱ። ስለዚህ በሁለቶቹ መካከል ምን አለ? ልዩነት አለ። ሁለቱም ግን በአንድ ሌት ነው የተከናወኑት። ተግባባን ይመስለኛል ኢንሻአላህ። በአንድ ሌት መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እንቅልፋቸውን ተኝተው በህልማቸው አይደለም ያረጉትም ኢስራ የሚያደረጉት በልያቀባ ነው፣ በውናቸው ነው። አይናቸው ፈጦ በዛታቸው ማለት ነው። ማንኛውንም በውናቸው የሚተገብሩት የሆነውን ተግባርና ክንዋኔ እንደሚፈጽሙት ሁሉ በዚህ አይነት ነው ይህንንም ተግባር የፈጸሙት አላሁ ሱብሓነሁ ወተዓላ አግርቶላቸው። ላ አብሮ ከመጣ ማለት ነው። ሚዕራጅና ኢስራ ሁለቱ ልዩነት አላቸው አብሮ ከመጣ። ነገር ግን ሚዕራጅ የሚለው ብቻውን ከመጣ ኢስራእንም አካቶ ይይዛል። ምክንያቱም ሚዕራጅ የተከሰተው ባዕደል ኢስራእ ነውና ማለት ነው። ተግባባን ይመስለኛል። مثلا أن النبي صلى الله عليه وعلى آله وسلم عرج إلى السماء ከተባለ ከዛ በፊት ምን ተፈጽሟል? ኢስራ ተፈጽሟል። ምክንያቱም ከመካ ወደ ቤቱል መቅዲስ ሄደው ከቤቱል መቅዲስ ነው ወደ ሚዕራጅ ማለት ነው ወደ ሰማይ ያረጉትና ማለት ነው። والله أعلم. في السنة 11 11ኛው ዓመተ ንቡዋ ላይ ማለት ነው 11ኛው ዓመተ ንቡዋ ላይ አክረመሁላህ አላሁ ሱብሓነሁ ወተዓላ አከበራቸው አላቃቸው ቢልኢስራኢ ወልሚዕራጅ በሌቱ ጉዞና እንዲሁም ደግሞ ወደ ሰማይ በማድረግ አላሁ ሱብሓነሁ ወተዓላ አላቃቸው አከበራቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ፈልኢስራኡ አልኢስራእ የተሰኘው ሁወ ተወጁሁ ነቢይ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እሱም መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም መቅጣጫታቸው ነው። ለይለን በሌቱ ወቅት ማለት ነው። ሚነል መስጂዲል ሐራም ከመስጂዱል ሐራም ጀምሮ ማለት ነው። ሚን ኢብቲዳኢያነት ሚነል መስጂዲል ሐራም ጀምሮ የሚለውን ትርጉም ሰጠናለች። ከመስጂዱል ሐራም ጀምሮ ኢለል መስጂዲል አቅሳ ወደ መስጂዱል አቅሳ ማለት ነው ያደረጉት የሆነ ጉዞ ነው። ወደ ፈለስጢን ማለት ነው። መስጂዱል አቅሳ ያለው የት ነው? ፈለስጢን ነው። ፊ አርዲ ፈለስጢን። طيب ወደዚያ ያደረጉት የሆነ ጉዞ ምን ይባላል? ኢስራ ይባላል። ኢስራ ይባላል። ወልሚዕራጁ አልሚዕራጅ የተሰኘው ደግሞ ሁወ ሱዑዱሁ እሱም መውጣታቸው ነው። ሁወ ሱዑዱሁ ሱዑድ ብሎ ማለት ወደ ላይ መውጣት ማለት ነው። ተግባባን ይመስለኛል ኢንሻአላህ። መሰለን አላ የሚለውን አላ ማን ነው ኢስተዋ የሚለውን አላ ወርተፈዐ ወሰዒደ ብለናል አይደለም? ስለዚህ ሱዑድ ከሚለው ቃል የተወሰደ ነው። ሰዒደ የሚለው ፊዕል ማዲ ግልጽና ግልጽ ነው ኢንሻአላህ። طيب هو صعوده እሳቸው ወደ ላይ መውጣታቸው ነው። ኢለል ዓለሚል ዑልዊይ ላይ ወዳለው ወደ ሆነው ዓለምና ዓለም ነው አይደለም እንዴ? ላይ ወዳለው ወደ ሆነው ዓለም መውጣታቸው ነው። እዚህ ብቻ ነው እንደ ዓለም ያለው? እዚህ ምድር ላይ ብቻ ነው ዓለም? ላይ ዓለም አለ የለም? ፕላኔቶች እኮ አሉ አይደለም እንዴ? ሀታ ላይ ፕላኔቶች አሉ። ማርስ ላይ ራሱ የሰው ልጅ ሊኖር ይችላል ብለው የተፈላሰፉ የሆኑ ፈላስፋዎችም አሉ አይደለም? ሳይንቲስቶች አሉ። ማርስ ላይ የሰው ልጅ መኖር ይችላል ልኑር ብሎ ማለት ነው ካለ አፈር እንደተገኘ ይናገራሉ አይደለም? አፈር ተገኝቷል ማርስ ላይ ብለው ይላሉ። አፈር ካለ ደግሞ ማነው አዝርቶችን ማብቀል ይቻላል ማለት ነው። ተበቃቀን የተግባባን ይመስለኛል ኢንሻአላህ። እና እንደ ጥቅል እንደዚህ አይነት ፍልስፍና ተፈላስፈዋል። እኛ ዞሮ እነሱ ይህንን ስለተናገሩ ብለን በዚህ ንግግራቸው ላይ ተመርኩዘን ፍርድ አንገነባም። እንደ ጥቅል ላይ ግን ዓለም አለ። የሰው ልጅ ይኖርበት አይኖርበት ወላሁ አዕለም። የሰው ልጅ መኖር ይችላል አይችልም እዚያ ቦታ ላይ የሚለውን በተመለከተ ወላሁ አዕለም። የሰው ልጅ ግን አልአስል እንዲኖር የተፈቀደለት ዱንያ ምድር ላይ ነው። አላሁ ሱብሓነሁ ወተዓላ እንደነገረን አይደለም እንዴ? ፈሲሩ ፊል አርዲ ያለን አላሁ ሱብሓነሁ ወተዓላ። እንዲሁም ወምሹ ፊ መናኪቢሃ ይላል አላሁ ሱብሓነሁ ወተዓላ። እና እንደ ጥቅል የሰው ልጅ ምድር ላይ እንዲኖር በመቀጠል ደግሞ መልአኮች ደግሞ ላይ ዓለም አለና እዛ ነው የሚኖሩት አይደለም? ወላሁ አዕለም። እንደ ጥቅል ግን መኖር አይችልም ብለን መደምደምም አንችልም። ወላሁ አዕለም። ባይሆን ግን ዓለም አለ። የመልአኮች ዓለም የት ነው? ላይ ነው።
أي يخافون ربهم من فوقهم ويفعلون ما يؤمرون بلو الله أن تناكروا. طيب هو صعوده إلى العالم العلوي لا يودهنو مالتنا لا يودال لودهنو عالمنا يونيفرس ملكتنيو صلى الله عليه وعلى آله وسلم من مدرجاتቸው ነው መጓዛቸው ነው መውጣታቸው ነው። وفيه በሶስትም ደግሞ በዚህ ጉዟቸው ውስጥ ማለት ነው ወደ ላይ ባረጉበት በሆነ ጉዟቸው ውስጥ فرضت الصلوات الخمس አምስቶቹ ስግደቶች ግድ ተደርገዋል። አምስት ስግደቶች ግድ ተደርገዋል። بواسطة جبريل عليه السلام አይደለም ሶላት ግድ የተደረገው ሌሎች መለኮታዊ ተግባራቶች በጅብሪል አለይሂ ሰላም አማካኝነት የመጡና ወደኛ የደረሱ ይሆኑ ለመልእክተኛው ሰለላሁ ዐለይሂ ወአለይሂ ወሰለም የተነገሯቸው ይሆኑ የአምልኮ ዘርፎች ናቸው። ሶላት ግን ليست كغيرها من العبادات እንደ ሌሎች ዒባዳዎች አይደለችም። በቀጥታ መልእክተኛው ሰለላሁ ዐለይሂ ወአለይሂ ወሰለም ወደ አላህ ሱብሓነሁ ወተዓላ ወደ ላይ ወጥተው ማለት ነው ሶላትን ተረክበው ነው የመጡት። አላሁ ሱብሓነሁ ወተዓላ ላይ ያለ የሆነ አምላክ መሆኑንም ይጠቁመናል። ምክንያቱም መልእክተኛው ሰለላሁ ዐለይሂ ወአለይሂ ወሰለም ሶላትን ይዘው የመጡት ከላይ ነው አይደለም እንዴ? ሚዕራጅ ብሎ ማለት ምን ማለት ነው? አዩሃል አህባሽ ብለው ጠይቀዋል። ሚዕራጅ ብሎ ማለት ወደ ላይ መውጣት ነው የሚል አይደለም እንዴ? አራጀ ብሎ ማለት ወጣ ወደ ላይ ማለት ነው። ስለዚህ እሳቸው ወደ ላይ እንደወጡ ይታወቃል። ወደ ላይ እንደወጡ ከታወቀ ቢሰነዲን ሶሒህ ከጸደቀ ላይ ወጥተው ምን ይዘው እንደተመለሱ ይታወቃል። ሶላትን ይዘው ተመልሰዋል። ሶላት ታዲያ ከማን አቅጣጫ የመነጨ የሆነ ድንጋጌ ነው? አዩሃል አህባሽ ከፈጣሪ ከአላህ ሱብሓነሁ ወተዓላ ነው የሚሉት አይደለም እንጂ ከአላህ ውጭ ያሉ የሆኑ ፍጥራኖች መደንገግ ይችላሉ እንዴ? አይችሉም። ስለዚህ ከሱ አቅጣጫ የመነጨ ከሆነ ደንጋጊ የሆነው አምላክ ለሶላት የት ነው ያለው ማለት ነው? ላይ ነው ያለው ብለን እንላቸዋለን። ግልጽና ግልጽ ነው ከመሬት ነው ያፈለቁት መልእክተኛው ሰለላሁ ዐለይሂ ወአለይሂ ወሰለም ሶላትን ብለን ጠይቃቸዋለን። ግልጽና ግልጽ ነው ኢንሻአላህ። ጥሩ وفي صبيحة ليلة الإسراء أو ودا تاش قرقي فايدة لي نوردنا واختلف فيه لا قرقي فايدة لي ودا تاش حاشي علي واختلف فيه بزيا جند رقد بسوست خلافنا على مقبابات تكستال بين أهل العلم مالتنا أكان بالجسم والروح أكان نبرنا بالجسم والروح بجسمنا بروح عبر نبر يتكنون ويتكبر ሚዕራጅ የተሰኘው ማለት ነው በሰውነትና በሩህ ነው ወይስ ሩሃቸው ብቻ ናት የሄደችው? ተግባባን ይመስለኛል። በዚህ አጀንዳ ረገድ ኺላፍ አለ በይነ አህሊ ሱነቲ አንፉሲሂም። طيب አም بالروح فقط ወይም ደግሞ በሩህ ብቻና በነፍስ ብቻ ነው ያረጉት ወደ ላይ ነው ዛታቸውም አብሮ ጅስማቸውም አብሮ ወጥቷል የመልእክተኛው ሰለላሁ ዐለይሂ ወሰለም ጅስም فجمهور أهل السنة بركات توجه أهل السنة وجه بالتبيتوج على أنه بهما معا السبم هنا لي تسمام توال بركات توجه مالتنا بهما بلو مالت بهلتهم بذات بروح مالتنا بجسمنا بروح معا باند لاي مالتنا ولتهم باند لاينو بولتهم باند لاين يارغوت صلى الله عليه وعلى آله وسلم. أما عائشة ومعاوية عائشة أن معاوية ما والحسن اليوم حسن البصري الذي صوصتجوا آئمة حسن البصري تابعين ولتجوا صحابوش ناتشو فإنهم يقولون الناس يلالو بالروح فقط بنفساتشونا بروحاتشو بتشانا بتشان يتفسمون جي ذاتاتشو الوتام بلو يلالو يوننا ግን جمهور العلماء وجمهور أهل السنة والجماعة بالروح وكذلك الجسم معا የሚሉት ሁለቱ ባንድ ላይ ነው። ትክክለኛ የሆነው አቋም የጅምሁሮቹ አቋም ነው። ተግባባን ይመስለኛል። በሩህ ብቻ ነው የሚል ማስረጃ የለም። መልእክተኛው ሰለላሁ ዐለይሂ ወአለይሂ ወሰለም ያረጉት በሩህም በጅስም። ጥሩ ኸይራን ይሁንና ግን ልብ በሉ ይህ አጀንዳ ምን የሚባል አጀንዳ ነው? አስተውሉ። የምን ተግባር ነው ይህ አጀንዳ? የልቦና ተግባር ነው አይደለም? የሰውነት ፓርት ተግባር ነው አይደል? የሰውነት ፓርት ተግባር ነው ልክ እንደ ሶላት ማለት ነው። ሶላት የሰውነት ፓርት ተግባር ነው አይደለም? የሰውነት ፓርት ተግባር ነው ሶላት። ነገር ግን ይህንኛው አሁን የተወሰነ የሆነው አጀንዳ መልእክተኛው ሰለላሁ ዐለይሂ ወሰለም በጅስማቸውና በሩሃቸው ነው ያረጉት ወይስ ደግሞ በሩሃቸው ብቻና ብቻ ነው? የምን አጀንዳ ነው ይህ? በልቦና የምንቋጥረው የሆነ አጀንዳ እንጂ በሰውነት ፓርት የምንተገብረው ልክ እንደ ሶላት የምንተገብረው አጀንዳ ነው እንዴ? አይደለም። ኺላፍ ተፈጥሯል አልተፈጠረም? በዚህ አጀንዳ ረገድ ተፈጥሯል። በይነ ሱሐባ አንፉሲሂም በሷሃቦች መካከል ነው የተፈጠረው ኺላፍ። አኢሻ ወሙዓዊያ ምን አይነት አቋም አንጸባርቀዋል? ቢሩሂ ፈቀጥ የሚል አቋም አንጸባርቀዋል። ነገር ግን ጅምሁሩ አህሊ ሱናሳ ቢሩሂ ወልጅስሚ ማዓን ያሉት ከመሆኑ ጋር አንዱን ሙብተዲዕ ضال ከዛ ወከዛ ብለዋል እንዴ? አላሉ። መስአላ ኺላፊያ ቀዲመን ወለው ካነ يعتقد بالقلب ማለት ነው። በልቦና የሚቋጠር የሆነ አጀንዳ ቢሆንም እንኳን ተግባባን ይመስለኛል ኢንሻአላህ። አንዳንዶቹ ሰዎች በልቦና የሚቋጠር የሆነ አጀንዳ አቂዳ አድርገው ይይዙትና
ምንም ሰለፎች በሰለፎች መካከል ኺላፍ ቢፈጠርም እንኳን ወላእና በራ ለመመስረት ጥረት የሚያደርጉ የሆኑ አካላቶች አሉ። አኢሻና ሙአዊያን እናንተ ضالዎች ሙብተዲዓዎች ናቸው ብለው ጅምሁሮች ወርፈዋል እንዴ? አልወረፉም። እይታቸው ነው። የተግባባን ይመስለኛል። አኢሻና ሙአዊያ ሌሎቹን አኢመቱ ሱና የሱና አኢማዎችንና እንዲሁም ሰሃቦችን እናንተ ሙኻሊፎች ናችሁ ሊሱና ወሙኻሊፉነ ሊልቁርአን ስለዚህ ሙብተዲዓዎች ضالዎች ናችሁ እናንተ ብለው ፍርድ ሰጥተዋል? አልሰጡም። ጎራ ተለያይተዋል በዚህ ጉዳይ? አልተለያዩም። إذا كانت المسألة مسألة خلافية قديما بين الصحابة أو التابعين أو أتباع التابعين فخلافهم يسعنا تقباباني مثلا إن شاء الله ينقائد يازو በሰለፎች መካከል ኺላፍ የተፈጠረበት የሆነ አጀንዳ ከሆነ የልቦናም ጉዳይም ሆነ የፕራክቲካሊ የሚተገበር የሆነ ተግባርም ሆነ ኺላፍ ከተፈጠረ አለመግባባት ከተፈጠረ እነሱ ጎራ ያለዩበት የሆነ ጉዳይ ከሆነ ዛሬ እዚህኛ ጎራ አንለይበትም። ይሄ ቃኢዳ ነው ያዙ። መስአላ ኢጅቲሃድያ ውስጥ ነው የሚገባው ከመስአለት الفقه ማለት ነው። ልክ እንደ ፊቅህ መስአላ ኢጅቲሃድያ አቡ ሐኒፋ እንዲህ ብለዋል፣ አኢመቱ ሰላሳ እንዲህ ብለዋል እያልን ነው አይደለም መስአላ ፊቅህያ ላይ። ነገር ግን አንዱን አጠልሽቷል እንዴ ወይም አቡ ሐኒፋ ሙብተዲዕ ነው ብለናል እንዴ? አላልንም። እዚህኛው ላይም እንደዚያው ማለት ነው። መስአላ ኺላፊያ በይነ አህሊ የተግባባን ይመስለኛል ኢንሻአላህ። ስለዚህ አቂዳ ብሎ ማለት ከማ አባነ ذلك ሸይኹ الاسلام ተይሚያ ረሂመሁላሁ ተዓላ የልቦና ተግባርም ሆነ በመቀጠል ደግሞ የሰውነት ተግባርም ሆነ አህሉ ሱና ወልጀማዓ ቀዲመን ድሮ ላይ የተስማሙበት የሆነ ጉዳይ ከሆነ አቂዳ ይባላል። ያንን የጣሰው ضال ሙድል ነው የሚሆነው። ባይሆን ግን ማዕዙር ካልሆነ በስተቀር ዑዝር ያለው ከሆነ ግን ዑዝር እንሰጠዋለን። አህሉ ሱና ወልጀማዓ የተስማሙበት ሆኖ ሳለ ቢቃረን ዑዝር ካለው ምናልባት ማስረጃ ላይ ደርሰው ይችላል። ዑዝር ነው ዑዝር አይደለም? ዑዝር ነው። ተአዊል ሊኖረው ይችላል እንደ ድንገት። ሰውየው ግን ጥሩ ሰውና መልካም ሰው ሱናን ወዳድ የሆነ ሰው መሆኑ የሚታወቅ ከሆነ ተግባባን ይመስለኛል። ዑዝር እንሰጠዋለን ምንም ቢስማሙም እንኳን አህሉ ሱና ወልጀማዓ። ባይሆን ግን የሱን ኺላፍ ሙዕተበራ እናድርገው። ውድቅ ነው ስህተት ነው ብለን እንጥለዋለን። ሰውየውን ግን ሙብተዲዕ አንለው። ተግባባን ይመስለኛል ኢንሻአላህ። እና በዚህ ልክና በዚህ ለከት መያዝ መቻል አለበት ጉዳዩ። ዛሬ በርካታ የሆነ ሰው እንደዚህ አይነቱን ጉዳይ ሊረዳ አይችልምም። የተረዳም ካለ ደግሞ የሚገርማችሁ ነገር ሆን ብሎ ረብሻና እንዲሁም ደግሞ ብጥበጣ ለማንሳት ጥረት የሚያደርግ የሆነ አካልም አለ። ሐቂቃ ነስአሉላህ አልዓፍወ ወልዓፊያ እንደ ጥቅል ይሄንን ያዙ። አንኳራ የሆነ ነጥብ ነው፣ ቃኢዳ ነው። ኺላፍ ካለ በይነ አህሊ العلم ቀዲመን የዐቂዳ ማነው በልቦና የሚቋጠር የሆነ አጀንዳ ቢሆንም እንኳን ውዝግብ ከተከሰተ ውዝግቡ ሙዕተበር ነው የሚሆነው። ድሮ ላይ ሙዕተበር የሆነ ውዝግብ ከሆነ ማለት ነው። ድሮ ላይ ሙዕተበር ያልሆነ ውዝግብ ከሆነሳ መሰለን አሁን ሩእያን አሳልፈናል እዛ ኪታብ ላይ አይደለ? የኻለፉ አካላቶች አሉ የሉም? ሩእያን በተመለከተ አላህ ይታያል አይታይም የሚለውን በተመለከተ እነ ሙዕተዚላዎች እና የመሳሰሉ የጥመት አንጃዎች አላህ ይታይ የሚል አቋም አንጸባርቀዋል። አይ ድሮ ላይ ውዝግብ ተከስቷል። ጃህሚያዎች እና ማነው ሙዕተዚላዎች ድሮ ነበሩ አይደለም እንዴ? ድሮ ላይ ውዝግብ ተከስቷልና ላ ዩሸኒዑ ባዕዱና ባዕዳን ማለት አለብን እንዴ? አንዳንዱን አያጠለሽም ማለት አለብን? ጎራ ያስለይም ይሄ አጀንዳ ማለት አለብን? ላ የለብንም። ምክንያቱም በአህሉ ሱና ወልጀማዓ መካከል አይደለም የተፈጠረው ይሄ ኺላፍ በይነ አህሊ البدع ወበይነ አህሊ ሱና ነው። በሱና ባለቤቶች መካከልና በቢድዓ ባለቤቶች መካከል ነው የተከሰተው። የተግባባን ይመስለኛል። ስለዚህ ይህን መለየት መቻል አለብን። በይነ አህሊ ሱና ግን ከተከሰተሳ የፈለገ አጀንዳ ቢሆንም እንኳን መስአላ ኺላፊያ ታሪኩ ሶላህ ይከፍራል አይከፍርም? በይነ አህሊ ሱና ወልጀማዓ ኺላፍ አለ የለም? አለ። አህመድ ብን ሐንበል ካፊር ነው ሲሉ አኢመቱ ሰላሳ ካፊር አይደለም የሚል አቋም አንጸባርቀዋል። አሻፊዒ ወማሊክ ወከዛሊከ አቡ ሐኒፋ ረሂመሁሙላሁ ጀሚዓን። ስለዚህ መስአላ ኺላፊያ ማለት አለብን የለብንም? የተክፊር አጀንዳ ከመሆኑ ጋር ማለት ነው። ተግባባን? መስአላ ኺላፊያ ነው የምንለው። ስለዚህ በዚህ ሁኔታና በዚህ ገደብና ለከት መያዝ መቻል አለበት ጉዳዩ እንጂ እንደመጣለን ዝም ብለን የምናወራ ከሆነ አደጋ ነው። ያው እነሱ በተጋጭበት ቦታ ላይ ብቻ ተወቁፍ እናደርጋለን። አይዋ ማለት ለምሳሌ አሁን በዚህ በሩያ በማነው ያኒ በዘታቸው ይሁን በዋሃቸው ሆነ ኺላፍ ፈጥረው አሁን ይሄንን በማድረግ ይሄንን ማለት የሚጠቀሙ ሰዎች አሉ። አሁን ማሰለ ያኒ ሰለፈት ማህቀራ ተረድቻለሁ። ጀዛከላሁ ኸይራን ላሳጥሮ ብዬ ነው ሰዓት እንዳንፈጅ ተረድቻለሁ። መቅሱድህን ባይሆን ዒልሙል ገይብን አውቄ ሳይሆን ያው ከንግግርህ ምን እንደፈለክ ማለት ነው። የመጀመሪያው ንግግርህ ቀጣይ የሚመጣውን ጠቁሞኛልና እና እንደተከለ አሁን እዚህ ጋር ይሄ አሁን የተወሰነ የሆነው አጀንዳ አለ አይደል? በሰለፎች መካከል ኺላፍ ተፈጥሯል እያልን ነው አይደለም እንዴ? ዛሬም እኛ እዚህ ስምምነት ማድረግ አንችልም። ኺላፍ ይፈጠራል እኛም ዘንድ እዛ ተፈጥሯል።
ልክ እነሱ እንደፈጸሙት ነው እኛም የምንፈጽመው። አንዱን ሙብተዲ እንዳላለ ሁሉ እኛም አንዱን ሙብተዲ አንልም። ተግባባን። ነገር ግን ይህንን ኺላፍ አንስቶ መስአላ ሙተፈቅ ዐለይህ በሆነ ጉዳይ ላይ ዛሬ መተለን መውሊድ ለምሳሌ ያክል መውሊድ ምንድነው? ቢድዓ ነው ኢትፋቀን ወይስ ኺላፍ አለ? በይነ ሰለፍ ኺላፍ ነበር እንደ በይነ ሰለፍ የለም። ኢትፋቀን ኢጅማዕን ቢድዓ ስለመሆኑ ጸድቁ ሰለፎች ያውቁትማ በድአን ሚን ነብይ ሰለላሁ ዐለይሂ ወሰለም አይታወቅም። ስለዚህ መቼ ነው የመጣው መውሊድ? በኋላ ላይ ነው የመጣው ማለት ነው። ሰለፎች የተስማሙበት የሆነ ጉዳይን ጥሶ ነው የመጣው አይደለም። የተስማሙበት የሆነውን ጉዳይ መውሊድ አለማክበርን ጥሶ መውሊድ ማክበር መጣ ማለት ነው። የዛኔ ዛሬ እዚህኛ ሀገራችን ላይ እንደሚታወቀው የዛኔ የተከሰተ የሆነው ኢትፋቅን ጥሶ ዛሬ መውሊድ እየተከበረ ነው አይደለም? እየተከበረ ነው። ስለዚህ አንተም አለማክበር መብት ነው፣ እኔም ደግሞ ማክበር መብቴ ነው። ሰለፎች መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም በዛታቸውና በሩሃቸው ነው ያረጉት ወይስ ደግሞ በሩሃቸው ብቻ ነው የሚለው ላይ ኺላፍ ፈጥረዋልና የዚህ አምሳያ ነው ይሄምና እኔ እናንተ ዛሬ ዑዝር መሰጣጠት አለብን በመውሊድ ላይ ብሎ ቢነሳ የማይገናኝ ነገር ነው። ሰለፎች በመውሊድ ላይ አልተወዛገቡምና የተግባባን ይመስለኛል። እዚህ እናንተ ተወዛግበን አንዱን ማለት ነው የማያጠለሸውና አንዱ ካንዱ ጎራ የማይለዩ ሰለፎች ጎራ ያለዩበት የሆነ አጀንዳ ቢዛት ራሱ መሆን መቻል አለበት። ተግባባን እንጂ የማይገናኝን ነገር አገናኝተህ መውሊድን በዚህ ቅያስ ልታደርግ ጭራሽ አይሆንም። ምክንያቱም ሰለፎች አልተወዛገቡማ መውሊድ ላይ ሌላውንም አጀንዳ እንደዚህ ማድረግ አይቻልም። ኹዋኒዮች ናቸው እንደዚህ አይነቱን ነገር የሚያነሱት። ብዙ ጊዜ ያስተውላችሁ ከሆነ የአቂዳ ጉዳይ ላይ ሰለፎች ተወዛግበው አንዱ ካንዱ ተቻችሎ አልፏል ይሉሃል። የምን አብጠል الباطل አቂዳ ይባልም ሲጀመር ይሄ ምክንያቱም ቅድም ነግሬያችኋለሁ። አቂዳ ብሎ ማለት ከሁለቱም አጀንዳ መስአላ ምን አመልያም ሆነ መስአላ ዒልሚያ አይ ቀልቢያም ሆነ ማለት ነው የተስማሙበት ሰለፎች የተስማሙበት ጉዳይ ከሆነ ምን ይባላል? አቂዳ ይባላል። ሁለቱንም ማለት አመልያም ሆነ ልብ በሉ ዒልሚያም ሆነ ዒልሚያ የልብ ጉዳይ ነው አይደለም እንዴ? አመልያ የሰውነት ፕራክቲካል የሚተገበር የሆነ ተግባር ሰለፎች ተስማምተውበታል። ኺላፍ የለም። ምን እንለዋለን? ይሄን አቂዳ እንለዋለን። ተግባባን ይመስለኛል ኢንሻአላህ። ሰለፎች ከተወዛገቡ የልቦና ተግባርም ቢሆንም እንኳን ይሄው ከመስአለቲ هذه አይደለም እንዴ እዚህ እንዳሳለፍ ነው ማለት ነው። ሰለፎች የተወዛገቡበት ነገር ግን ተግባሩን ስንመለከት የምን ተግባር ነው? ዒልሚያ ነው፣ የልቦና ተግባር ነው። አቂዳን ብለው አንለው መስአላ ፊቅህያ ነው የምንለው። አቂዳ የሚባለው ምንድነው ብለናል? ሰለፎች የተስማሙበት ነገር ከሁለቱም ከአመልያም ሆነ ከዒልሚያም ሆነ ማለት ነው። ባጭሩ ይሄ ነው ሼኹል ኢስላም ተይሚያ ያስቀመጠው ይሄንን ነው። የተግባባን ይመስለኛል። አንዳንድ ዑለሞች ደግሞ ከአልአልባኒ ወገይሪህ ኢማሙ አልአልባኒ እና ሌሎች አኢማዎች ኢብኑ ዑሰይሚንም ጨምረው ምን ይላሉ እነሱ አቂዳ የሚባለው የልቦና ተግባር ነው በሚለው ላይ ብቻ አሳጥረውታል። የተግባባን ይመስለኛል። ባይሆን ግን ቅድም እንዳልኳችሁ ሰለፎች የልቦና ጉዳይንም ያው አቂዳ ይበሉት እንጂ ሰለፎች ከተወዛገቡበት ውዝግቡ የሰዑና ይባላል። ካልተወዛገቡበት ግን የአቂዳም ሆነ አመልይም ሆነ ማለት ነው የዛኔ ጎራ ያስለያል ነው የሚሉት። والله اعلم الناس فان شاء الله ወደ አጀንዳችን እንመለስ። وفي صبيحة ليلة الإسراء علمه جبريل الصلاة. وفي صبيحة بنقات لي ليلة الإسراء بإسراء ليت نقات لي علمه جبريل عليه السلام استمارته الصلاة وأوقاتها صلاة الناندهم دقمو وقت جانم استمارته ያው ቅድም ወንድማችን መሐመድ ዩሱፍ ያነሳው አጀንዳ መጣ እዚህ ጋር وفي صبيحة ليلة الإسراء የተባለ ከኢስራኡ ጋር ምን ተከስቷል ብለናል? ሚዕራጅ ተከስቷል ብለናል አይደለም እንዴ? ስለዚህ ኢስራእ ብቻውን ከተነሳ ማን ይገባል? ሚዕራጅም አብሮ ይካተታል ማለት ነው። ተግባባን ይመስለኛል ኢንሻአላህ። وفي صبيحة ليلة الإسراء علمه جبريل الصلاة وأوقاتها. أسئلة ጥያቄዎች في أي سنة أكرمه الله بالإسراء والمعراج الله سبحانه وتعالى በየትኛው ዓመት ውስጥ ነበር በሚዕራጅና በኢስራእ ኢክራም ያደረጋቸውና ያከበራቸው ከሴቶች أيوة 11 في السنة 11 بلنا سالفنا الآن. طيب خيرا. ما الإسراء؟ إسراء بلو مالس من مالس نو وندماتشن توجه النبي صلى الله عليه وسلم أيضا جزاك الله خيرا. توجه النبي صلى الله عليه وعلى آله وسلم ليلا من المسجد الحرام إلى المسجد الأقصى يمن يبالا إسراء يبالا. طيب جزاك الله خيرا.
መል ሚዕራጁ ሚዕራጅ የተሰኘው ምንድነው? ሴቶች ሚዕራጅ የተሰኘው ምንድነው? أيوة صعوده صلى الله عليه وعلى آله وسلم إلى العالم العلوي أرلم دي ورزيا متأتاچو قدم سلا سلفنا الله. طيب ماذا فرض فيه بسوست بمعراج وسط مالتنا ምንድነው ግድ የተደረገው? ماذا فرض فيه ከድንጋጌ አንፃር ምን ግድ ተደርጎ ማለት ነው? ተመለሱ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ከሴቶች አይዋ ምን ግድ ተደረገባቸው ብለናል? አይዋ الصلوات الخمس الصلوات الخمس አምስቶቹ ስግደቶችና ሶላቶች ግድ ተደርጓል። ናም من علمه الصلاة وأوقاتها صلاتنا ጊዜዎቿን ማን ያስተማራቸው? መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሴቶች جبريل عليه السلام جزاكم الله خيرا أو جزاكن الله خيرا. طيب الخلاصة ما صار أنما تناكك في السنة 11 أسرى أن دنيو أمة نبوة أكرمه الله بالإسراء والمعراج. الله سبحانه وتعالى بإسراء بمعراج ألق وأشوال أكبر وأشوال وفيها فرضت الصلوات الخمس بس مسترقما مستقدتوش قد تدرقوال بإسراء بمعراج وقت واستمالتنا. الدرس السادس والثلاثون 36 درسنا تمرت كتاله باعتبار المآل نوا መጨረሻው ነው እኮ መጀመሪያ 50 ነበር። ከዚያ በኋላ ተመላልሶ መጨረሻ ላይ ምን ሆነ? 5 ሆነ አይደለም እንዴ? ስለዚህ 50 ተደንግጓል ማለት ወይም 50 ግድ ሆኗል ማለት አንቺም ተሽሯል። አያም የተግባባን ይመስለኛል። የተሻረውን ማውራት አለብን እንዴ? የተሻረውን አንወራም። የተሻረው ተሽሯል። ወጅዱሁ ከአደምህ ሆኗል። ስለዚህ መጨረሻ ላይ የጸናው በስንት ነው? በ5 ነው አይደለም? ስለዚህ 5 ስግደቶች ተደነገጉ ነው ወይም ደግሞ ግድ ተደረጉ ነው። ግልጽና ግልጽ ነው ኢንሻአላህ። ማለት ነው ስፍያዎች ያስከትላል ያኔ ምታነች ተቀበሉ ማለት ነው። እሺ ይሄ እኔ እንጃ እንደው በምን አይነት ገለጻ እንደምንገልጸው ግራ ያጋባናል። ሱፊያዎች ምን አጅሃሊ ወአስፈሂ ወአህመቂ الناس መሆናቸው ላይ ነው የሚጠቁመው። ሐቂቃውን ካየን አህባሽንም ጨምሮ ማለት ነው። ሱፊያ ብቻ ሳይሆን አህባሽ የመጨረሻ ቂላቂሎች መሆናቸው ላይ ነው የሚጠቁመው። ሐቂቃ አቅል ተሰጥቷቸው በአቅላቸው ማጤን የተሳናቸው ሰዎች ናቸው። ሐቂቃ ሙሳ አለይሂ ሰላም ከሞቱ በኋላ ያው ወደ ሰማይ ነው ማነው ሰማይ ላይ ነው ያሉት አይደለም እንዴ? ሙሳ አለይሂ ሰላም ምንም ምድር ላይ ቢቀበሩም እንኳን ሰማይ ላይ አሉ። ይሁንና እንዴት ምን ጥያቄ ልታነሳ ይገባም እዚህ ወማ ذلك على الله بعزيز ነው ምላሻችን አይደለም እንዴ? لا يعجزه شيء في الارض ولا في السماء። ስለዚህ አላሁ ሱብሓነሁ ወተዓላ የሻውን የፈለገውን ነገር ፈጻሚ የሆነ አምላክ ነው። ሰማይ ላይ አሉ። ስድስተኛው ሰማይ ላይ መሰለኝ አይደለ? ሙሳ አለይሂ ሰላም ስድስተኛው ሰማይ ላይ አይዋና እና ሙሳ አለይሂ ሰላም ስድስተኛው ሰማይ ላይ ነው ያሉትና መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወደ አላህ ሱብሓነሁ ወተዓላ በሚያርጉበት ጊዜ የዛኔ በሙሳና በአላህ ሱብሓነሁ ወተዓላ መካከል እየተመላለሱ 50ውን ወደ 5 ስግደት አስደርገዋል አይደለም እንዴ? አላህን እየተማጸኑ ማለት ነው። ግን አስተያየት የሰጣቸው በዚህ ጉዳይ ላይ ማን ነበር? ሙሳ አለይሂ ሰላም። ህዝቦች አይችሉም ይህንን ስግደት 50 ሶላት በየቀኑ ጭራሽ አይችሉም ይህንን ነገርና ሄድና አስቀንስ ብሎ አስተያየት ሰጥቷቸው ነበር። ስለዚህ በሙሳ አለይሂ ሰላም ታግዘው የለም እንደ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሙታ አይደሉም እንደ ሙሳ አለይሂ ሰላም ብለው ይላሉ። ስለዚህ በሙታን መታገዝ ችግር የለውም ይላል። ጥሩ ሐቂቃውን ካየን አቅል ያለው ሰው ምንም ዒልም ባይኖረውም እንኳን ከዒልም የጸዳ ሰው በኢንሳፍ ከተናገረ ማለት ነው የማይገናኝ ነገር እንዳገናኙ ግልጽና ግልጽ ነው። ምክንያቱም ሙሳ አለይሂ ሰላም ሙተዋላው ሁላችንም እንስማማለን። በመቀጠል ደግሞ ሙሳ አለይሂ ሰላም በሚችሉት በሆነው ነገር ላይ ነው እገዛና አስተያየት የሰጡት አይደለም። በሚችሉት በሆነው ነገር ላይ ነው አይደለም እንዴ? አይ ይሄን ነገር ሂድና አስቀንስ ማለት ለማን ይሳናል? እኔም ቢመችኝ ማድረግ ይችላል አልችልም? ይሄን ይችላልሁኝ ግን እኔ አልተደረኩም በዚህ ነገር ላይ። ይህ ነገር የተሰጣቸው ለማን ነው? ለሙሳ አለይሂ ሰላም። የሰው ልጅ የሚችለው የሆነ ነገር ነው አይደለም? የሰው ልጅ የሚችለው የሆነ ነገር ነው ይሄን አስተያየት መስጠት ማለት ነው።
እኛ እያወራን ያለነው እስቲጋሳ ቢገይሪላህ ፊማ ላ የቅዲሩ ዐለይሂ ኢለላህ አይደለም እንዴ? አላህ እንጂ በማይችለው በሆነ ነገር ላይ ነው እያወሳን ያለነው። ልጅ መስጠት አጊትኒ ያ አብዱልቃድር አልጀይላኒ ብሎ ቢል ማለት ነው። ለምሳሌ ያክል ሰውየው በጭንቅና በመከራ የተወጠረ ሆኖ ሳለ የሆነ ሀገር ላይና የሆነ ቦታ ላይ አብዱልቃድር አልጀይላኒ ድረሱልኝ ሙተዋል አልሞቱም? ሙተዋል። ስለዚህ የይድረሱልኝ ጥሪ ማስተጋባት ነው እስቲጋሳ ብሎ ማለት ጭንቅና መከራ ይወገድ ዘንድ ማለት ነው። አብዱልቃድር አልጀይላኒ መቃብር ውስጥ ሆነው ሳሉ ይህን ነገር ማድረግ ይችላሉ እንዴ? እስቲጋሳ ብሎ ማለት ይህ ነው ማዕናው አይደል? ይህን ነገር ማድረግ ይችላሉ? አይችሉም። ሙሳ አለይሂ ሰላምን በማጸንና ብለምን የሆነ ጭንቅ እና መከራ ደርሶብኝ ያ ሙሳ አጊስኒ ብየብል ሙሳ አለይሂ ሰላም ይህን ነገር ማድረግ ይችላሉ? አይችሉም። ይህንን የሚያደርገው ማን ነው? አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው። ስለዚህ ዛሬ መቃብር ቦታ ሄዶ ያ ሼኽ ፉላን ወያ ወልይ ፉላን ብሎ ማለት ነው ወያ ወልይ ፉላን ብሎ ተጣርቶ አጊትኒ ብሎ ማለቱ ይቻላል ሲል በሙሳ አለይሂ ሰላምና በመልእክተኛው ሰለላሁ ዐለይሂ ወሰለም መካከል የተፈጠረ የሆነውን ማለት ነው ነገር ማስረጃ ማድረግ የማይገናኝ የሆነ ነገር ማገናኘት ነው። የተግባባን ይመስለኛል ኢንሻአላህ። ለሙሳ አለይሂ ሰላም በዱንያ ምድር ላይ ያሉ እኮ እስቲጋሳ አድርገዋል እኮ በማዕና ረድተዋል እኮ አይደለም? ፈስተጋተሁ الذي من شيعته على الذي من عدوه فوكزه موسى فقضى عليه ብሎ አላህ እንደተናገረው ማለት ነው። ረድተውታል አልረዱትም? የእሳቸውን ዘር ሐረግ ቅብጥይ የሆነውን አካል የፍርዓኑን ጎሳ ማለት ነው ምን አድርገውታል? ሙሳ አለይሂ ሰላም በቦክስ ማለት ነው መተውታል። ፈወከዘሁ ብሎ ማለት አይ ቢጦም የዲሂ ማለት ነው። እጃቸውን ጨበጥ አድርገው በቦክስ ሲነፉት ከዛ በኋላ ወደቀ፣ ሰውየው ሞተ በዛው። የተግባባን ይመስለኛል። ይህ ከነብይነት በፊት ነው ይሄን ያደረጉት። በኋላ ምህረትን ጠየቁ አላሁ ሱብሓነሁ ወተዓላ ነብይ ከሆኑ በኋላ። ከነብይነት በፊት ራሱ የፈጸሙት የሆነውን ስህተት እንኳን ተውበት አድርገውበታል ነብይ ከሆኑ በኋላ ማለት ነው። አላህም ደግሞ ምን አለ? ፈገፈረ ለሁ አላለም? አላህ ብሏል። ቃለ ረቢ ግፊር ሊ ብለው በሚሉበት ጊዜ ማለት ነው። ከዚያም አላሁ ሱብሓነሁ ወተዓላ ፈገፈረ ለሁ ይላል፣ ማረለት ለሙሳ አለይሂ ሰላም። እንደ ጥቅል በዚያን ሰዓት ረድተዋል አልረዱም? ሙሳ አለይሂ ሰላም እስቲጋሳ አድርጓቸው ጠይቋቸው አድርገዋል አላደረጉም? እሳቸው አድርገዋል። ግን የሚችሉት የሆነ ነገር ነው አይደለም ነው። ዛሬ እኔም ራሱ ይሄን ማድረግ እችላለሁ አልችልም? እችላለሁ። አንድ ሰው ጭንቅና መከራ ውስጥ ገብቶ ሳለ እንደ ድንገት ማለት ነው ሲሄድ ሰውየው ጭንቅና መከራ ውስጥ እንደገባ ተመለከቱ። አጊትኒ ያ ኸዲሩ ብሎ ቢለኝ ማድረግ የምችለው የሆነ ነገር ከሆነ ማድረግ እችላለሁ አልችልም? እችላለሁኝ። ነገር ግን ልብ በሉ ጭንቅና መከራ ውስጥ ገብቶ እኔ ቤት የተቀምጬ ሳለሁኝ ወይም ደግሞ መቃብር ውስጥ ሁኜ ሳለሁኝ እኔ ሙጬ ሳለሁኝ አጊትኒ ያ ኸዲሩ ብሎ ቢል እኔ መርዳት እችላለሁኝ? እንደዛ ነው አልችልም። በድን ነኝ እኮ እኔ ሙቻለሁኝ። ስለዚህ ነው እኛ እያወራን ያለ ነው እስቲጋሳ ቢገይሪላህ በዚህ ሐልና በዚህ ሁኔታ ከሆነ ሐራም ክልክል ነው፣ በል ሽርክ ነው። አላህ እንጂ በማይችለው በሆነ ነገር ውስጥ ምን እየተከሰተ ነው? የአላህን ተግባር ለፍጥራኖች መስጠት እየተከሰተ ስለሆነ والله اعلم። ساعات يلم مستنيه نكتفي بهذا المقدار. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.